ሰላም ቅዱሳን በአንደበታችሁ የምትናገሩት ማንኛውም ቃል ሁሉ በምድር ላይ ይፈጸማል። አንደበታችን መንፈሳዊውን ዓለም ሆነ ቁሳዊውን ዓለም ያንቀሳቅሳል። ስለዚህ ሕይወታችን በአንደበታችን ውስጥ ነው ማለት ነው። ሕይወታችን በአንደበታችን ውስጥ ከሆነ አንደበታችን የሕይወታችን ማስተር ኪ ነው ማለት ነው። ዛሬ እንደ ለቀላል ነገር እንደገና ለቀልድም ብለን የምናወራቸው ማንኛውም ነገር ሁሉ እውነትም ይሁኑ ሐሰት፣ መልካምም ይሁኑ ክፉ ነገሮች በምድር ላይ እንደሚፈጸሙ መጽሐፍ ቅዱስ ይናገራል። ለዚህ ነው መጽሐፍ ቅዱስ ሲናገር ሰው ከአንደበቱ ሆዱ ይሞላል፣ ከንፈሩ ከሚያፈራውም ይጠግባል፣ ሞትና ሕይወት በምላስ ላይ ናት የሚለውን ቃል በዝርዝር ተናገርን። ወገኖች ሆይ ዛሬ ሳናስባቸው የምናወራቸው ሁሉ ዝም ብለን የምንናገራቸው ነገሮች ሁሉ ወደ ሕይወታችን መጥተው እኛን ዋጋ እንደሚያስከፍሉን ወይ መልካምን ነገር እንደሚያመጡልን የእግዚአብሔር ቃል ይናገራል። ይህንን ታዲያ አንደበታችን እንግዲህ ዝም ብሎ አይደለም የሚያወራው፣ ምንጭ አለው፣ መገኛ አለው። ዝም ብሎ ከየትም ቦታ ሊያመጣው አይችልም። የዚህ ምንጭ ደግሞ ልብ ነው አለን። አንደበት ዋጋም የሚያስከፍል ከሆነ አንደበት መልካምን ነገር የሚያመጣልን ከሆነ ምንጩ ከየት ነው አለን። ሁለተኛ ምንጩ ከልብ ነው። ልብ ሲለወጥ አንደበት ይለወጣል። ልብ ካልተለወጠ አንደበት ሊለወጥ አይችልም። ስለዚህ ልባችን መለወጥ አለበት። ልባችን መቀየር አለበት። አንደበት ውስጥ ቃል ከወጣ ኦልሬዲ ዘር ነው፣ ይታጨዳል። ነገር ግን ሐሳብ ውስጥ እያለ ልብ ውስጥ እያለ ያንን ነገር ማስቀረት እንችላለን ብለናል። ታዲያ በሶስተኛ ደረጃ የተመለከትነው ታዲያ ልብ በምንድን ነው የሚለወጠው በምንልበት ጊዜ ልብማ የሚለወጠው ልባችን በእግዚአብሔር ቃል ሲሞላ ነው። ለምን? ንግግራችሁ በጨው እንደተቀመመ በጸጋ ይሁን ይላልኝ። ከዚያስ የእግዚአብሔር ቃል በሙላት ይኖርባችሁ ይላልኝ። ማቴዎስ ምዕራፍ 4 ኢየሱስ ክርስቶስ ዲያብሎስን ያሸነፈው በእግዚአብሔር ቃል እንደሆነ ከኢያሱ ምዕራፍ 1 ላይ አንስተን ያንን የእግዚአብሔር ቃል እያሰላሰለ ያንን ሙሴ የተናገረውን ሕጉን እያሰላሰለ በሄደ ጊዜ ያንን ቃል እየተናገረ ምድሪቱን እንዳወረሰ ለእርሱም እንደተቃናለት ተመልክተናል። ስለዚህ ዛሬ የምንመለከተው እንግዲህ የዛውን ሐሳብ ሆኖ ነገር ግን ወገኖች የእግዚአብሔር ሰው በተለይ ደግሞ ኢያሱ ከተናገረው ቃል የተነሳና ከሆነለት ነገር ላይ ተነስተን ያንን እንመለከታለን። እንግዲህ በመጽሐፈ መሳፍንት ምዕራፍ 9 እና ምዕራፍ 10 አንድ ታሪክ ይካሄዳል። ምዕራፍ 9 ላይ በምናነብበት ጊዜ ምን ይላል? የገባኦን ሰዎች እንደምታውቁት እስራኤላውያን ከግብፅ ተነስተው ወደ ተስፋይቱ ምድር ወደ ከነዓን በሚሄዱበት ጊዜ በጣም ብዙ ነገስታቶችን በምድረ በዳ እያሸነፉ ድል እያደረጉ እያስማረኩ ሲሄዱ እንመለከታለን። ታሪኩን በሙሉ በምታነቡበት ጊዜ አምስቱን የሕግ መጽሐፍ ዘጸአትን፣ ዘሌዋውያንን፣ ዘሁልቁን፣ ዘዳግምን በምናነብበት ጊዜ እነዚህን ወገኖች ነገስታቶችን እያሸነፉ 40 ዓመት ወደ ተስፋይቱ ምድር እንደሄዱ እንመለከታለን። እንደምታውቁት እንግዲህ ትንሽ ጊዜ በሚቀራቸው ጊዜ እግዚአብሔር ሙሴን አትገባም ይለዋል። ከዛ ምትክ የሆነውን ኢያሱን በሚሾምበት ጊዜ ኢያሱ ህዝቡን እየመራ ሲሄድ አንዲት ገባኦን የምትባል ከተማ ላይ ይደርሳሉ። እነዛ የገባኦን ከተማዎች ስለ እስራኤላውያን ሰምተዋል። ብዙ ነገስታቶችን እየገደሉ እያሸነፉ እንደመጡ እግዚአብሔር ከነርሱ ጋር እንደሆነ ሰምተዋልና መጥተው በውሸት አጭበረበሩት ማለት ነው ኢያሱን። እኛ ከሩቅ አገር ነው የመጣ ነው፣ ይገርመሃል፣ በጣም ችግረኞችንን በጣም ተጨንቀን ነው ብለው አውቀው ያረጀ ልብስ ለብሰው ያረጀ ጫማ ለብሰው ያረጀ ወይን አቅማዳ እንደዚህ የሻገተ እንጀራ ይዘው መጥተው ሆን ብለው በቃ ኪዳን አድርግ እርዳን እባክህ ብለው ምን ያደርጋሉ? ኪዳን ያደርጋሉ። እግዚአብሔርን ሳይጠይቅ ይላለኝ መጽሐፈ ኢያሱ ምዕራፍ 9 ላይ ይህንን ታሪክ ታገኛላችሁ። ከዛም በኋላ እግዚአብሔርን ሳይጠይቅ ኪዳን አደረገ ማለት ነው። በዚህን ጊዜ በዙሪያ አካባቢ የነበሩ 5 ነገስታቶች ገባኦንን ሊያጠቋት ይመጣሉ። እንዴ እነሱ እንዴት ከእስራኤላውያን ጋር ከኢያሱ ጋር ኪዳን አድርገዋል፣ እነሱን ማጥፋት አለብን ብለው ምን ሊያደርጉ ይመጣሉ? ገባኦንን ለማጥቃት ሲመጡ የገባኦን ሰዎች ደግሞ ኢያሱን እባክህ እርዳን ሊያጠፉን ነው ብለው ወደ ኢያሱ ይመጣሉ። ኢያሱ ያን ጊዜ በጌልጌላ ነበረ። ከዛም በኋላ እሺ ብሎ ሊረዳቸው መጣ ማለት ነው።
ስለዚህ ኢያሱ የተናገረው ቃል እንዴት እንደተከናወነ እንመለከታለን። ዛሬ የመነሻ ሐሳባችን መጽሐፈ ኢያሱ ምዕራፍ 10 ቁጥር 5 ጀምሮ አነብላችኋለሁ። ተመልከቱ፣ ይሄ ታሪክ እንደተካሄደ ኢያሱ የተናገረው ቃል እንዴት እንደተፈጸመ ተመልከቱ። ኢያሱ ምዕራፍ 10 ቁጥር 5 አምስቱ የአሞራውያን ነገስታት የኢየሩሳሌም ንጉስ ነው መሪው። የኢየሩሳሌም ንጉስ መሪው አራቱን ነገስታቶች ሰብስቦ ሊወጋ ማለት ነው። የኢየሩሳሌም ንጉስ፣ የኬብሮን ንጉስ፣ የየርሙት ንጉስ፣ የለኪሶ ንጉስ፣ የአዶላም ንጉስ ከሰራዊቶቻቸው ሁሉ ጋር ተሰብስበው መጡ። ከገባኦንም ጋር ሊጋጠሙ ከበቡ። የገባኦን ሰዎች ኢያሱ ወደ ሰፈረበት ወደ ጌልጌላ ልከው ባሪያዎችህን ለመርዳት እጅህን አትመልስ፣ በተራራው አገር የሚኖሩ የአሞራውያን ነገስታት ሁሉ ተሰብስበውብናልና ፈጥነህ ወደኛ ውጣ፣ አድነንም እርዳንም አሉት። የገባኦን ሰዎች 5 ነገስታቶች ሊያጠቁን መጥተዋል፣ ካንተ ጋር ኪዳን አድርገናል፣ አሁን እባክህ እርዳን ብለው መጡ ማለት ነው። ለኢያሱ ላኩበት። ኢያሱም ከእነርሱ ጋር የነበሩ ሰልፈኞችን ሁሉ ጽኑዓን ኃያላኑን ሁሉ ከጊልጊላ ወጡ። ሊረዳቸው ኃያላን ሁሉ ሰብስቦ በቃ ማለት ነው። እግዚአብሔርም ኢያሱን በእጅህ አሳልፌ ሰጥቻቸዋለሁና አትፍራ፣ ከእነርሱም አንድ ሰው የሚያመልጥህ የሚቋቋምህ የለም አለው። ኢያሱም ከጌልጌላ ሌሊቱን ሁሉ ገስግሶ በድንገት መጣባቸው። እግዚአብሔርም በእስራኤል ፊት አስደነገጣቸው። በገባኦን ታላቅ መመታት መታቸው። በቤት ሐሮን አቀበትም በመንገድም አሳደዳቸው። እስከ አዚቃና እስከ ሜቄዳ ድረስ መታቸው። ከእግዚአብሔር ልጆች ፊት እየሸሹ በቤት ሐሮን ቁልቁለት ሲወርዱ ወደ አዚቃ እስኪደርሱ ድረስ እግዚአብሔር ከሰማይ ታላላቅ የበረዶ ድንጋይን አወረደባቸው። በኢያሱ ሰይፍም ተመቱ። እግዚአብሔር ከላይም በበረዶ ድንጋይ መታቸው ይላል። የእስራኤል ልጆች በሰይፍ ከገደሏቸው ይልቅ በበረዶ ድንጋይ የሞቱት በለጡ። ተመልከቱ፣ እግዚአብሔር በእስራኤል ልጆች እጅ አሞራውያንን አሳልፎ በሰጠ ቀን ኢያሱ እግዚአብሔርን ተናገረ። በእስራኤልም ፊት እንዲህ አለ፣ በገባኦን ላይ ፀሐይ ትቁም፣ በኤሎም ሸለቆ ላይ ጨረቃ ትዘግይ። ሕዝቡ ጠላቶቻቸውን እስኪበቀሉ ድረስ ፀሐይ ትቁም፣ ጨረቃም ትዘግይ አለ። እየተዋጋ ስለነበረ ጠላቶቹ ሁሉ ሳያልቁ ፀሐይ መሸች ማለት ነው። ፀሐይ ልትገባ ሰዓቷን ጠብቃ ልክ መምሸት ሲጀምር ኢያሱ እጁን አነሳና ምን አለ? ፀሐይ ቁሚ አለ፣ ጨረቃም ዘጊ አለ። እስከ መቼ? ጠላቶችን ሁሉ እስክበቀል አለ። ተናገረ፣ ከአንደበቱ አወጣ። ተመልከቱ። ከዛስ ፀሐይም ዘቀየች፣ 1 ቀን ሙሉ ያህል ለመግባት አልቻለችም። ፀሐይ ለ1 ቀን ዘገየች። ከማን ቃል የተነሳ? ከኢያሱ ቃል የተነሳ። ተመልከቱ ቁጥር 14 እግዚአብሔር ለእስራኤል ልጆች ይዋጋ ነበርና እግዚአብሔር የሰውን ቃል የሰማበት እንደዚህ ያለ ቀን ከዛ በፊትም ከዛ በኋላም አልነበረም። እንደዚህ አይነት ቃል ሰምቶ ያደረገበት ከዛም በፊት ከዛም በኋላም አልነበረም። ኢያሱ ከእነርሱ ጋር ሆኖ እስራኤል ሁሉ ወደ ሰፈራቸው ወደ ጊልጊላ ተመለሱ፣ አሸንፈው ተመለሱ ይላል። እንጸልያለን። እናመሰግንሃለን አባት ሆይ፣ ስምህ የተባረከ ይሁን፣ ክብር ላንተ ይሁን። አሁን ደግሞ ቃልህን አስተምረን እርዳን፣ በጌታ በኢየሱስ ስም አሜን። ተመልከቱ፣ አንደበታችን ይፈጥራል፣ ይገላል፣ ያድናል። አንደበታችንን ልንጠነቀቅ ያስፈልጋል። በተለይ እኛ የምንናገረው ቃል ግድግዳ ሆኖ ማለፊያ እስኪያቅተን ድረስ በርን ይዘጋል። ብዙ ጊዜ ምንናለን? ወይኔ ጉድ የፈላ፣ ምን ሊውጠኝ ነው፣ ምን ይሻለኛል፣ መሞቴ ነው፣ ልጠፋ ነው እንላለን ወገኖች። ይሄን ሰው ታዲያ ማን ሊረዳው ይችላል? ምክንያቱም በገዛ ራሱ በሩን መውጫው ምን አድርጎታል? ዘግቶታል። ራሱ ሽብር እየተናገረ ነው። ለምሳሌ በቀላሉ ልንገራችሁ። ጌታችን ኢየሱስ ክርስቶስ ራበውና ወደ አንዲት በለስ ፍሬ ፍለጋ ሄደ ይላል ሊበላ። ፍሬ አልነበራትም። ምን አላት? ረገማት። ፍሬ አይኑርብሽ ብሎ ረገማት። ደረቀች ይላል ወገኖች ሆይ። ልክ ይሄው ኢያሱ ያነበብኩላችሁ ኢያሱ ኢያሪኮን አሸነፈ ይላል። ኢያሪኮን አሸነፈና ያዛት ይላል። ከዚህ በኋላ ይቺ ምድር የእግዚአብሔር ናት አለና ኢያሪኮ ሊገነባ የሚነሳ ሰው ልክ ሊገነባት ሲነሳ መሰረቷን ሲያወጣ የበኩር ልጁ ይሙት፣ ከዚያስ ጠቅልሎ ደግሞ በሮቿን ሁሉ ሲያቆም ደግሞ ሁለተኛው ልጁ ይሙት ብሎ ኢያሱ ይሄንን ቃል ተናገረና ሞተ።
ከዛ በኋላስ ልክ ኢያሪኮን ሊሰራ አንድ ሰው ሲነሳ መሰረቷን ሲጥል የበኩር ልጁ ሞተ ይላል። ከዚያስ መሰረቷን ጥሎ በሮቿን ሲያቆም ደግሞ ሁለተኛው ልጁ ሞተ ይላል። አንደኛ ነገሥት ምዕራፍ 16 መጨረሻ ላይ ይሄንን ታሪክ ታገኙታላችሁ። አንዳንድ ሰው ወይኔ መከራዬ ብሎ ነገሩን ሁሉ ዝግትግት ያደርገዋል። እግዚአብሔርንም እንኳን ማስገቢያ የለውም። ከዛ በኋላ ነገሩ ሁሉ መከራ ይሆንበታል፣ ፍዳ ይሆንበታል። ተመልከቱም፣ የዚህ ሁሉ ምንጭ ቃላችን እንደሆነ ልናስብ ያስፈልጋል። የእግዚአብሔር በር የሆነው ወገኖች ሆይ ወደኛ ህይወት የመጣው የዘላለምን ህይወት ያገኘ ነው በቃላችን ነው። ልንገራችሁ፣ የዚህ ሁሉ ምንጭ የነገራችን ሁሉ ምንጭ ማሰሪያ ቃላችን ነው። ቃላችን ላይ ልንጠነቀቅ ያስፈልጋል። ምን ይላል? ሰው በልቡ አምኖ በአፉ መስክሮ ይድናል ይላል። የዘላለም ህይወት ያገኘ ነው በምናችን ነው? በአንደበታችን ተናግረን ነው። አለቀ። ሮሜ ምዕራፍ 10 ቁጥር 10 ላይ እሱን ይናገራል። ሰዎች ይህንን ማለት አቅቷቸው ሲኦል ሲወርዱ እንመለከታለን። ሌላ እኮ ምንም በሉ አልተባሉ ወገኖች። ስለዚህ ንግግር ከሲኦል አስነጥቆናል። ንግግርን ልንንቀው አንችልም ወገኖች። የእግዚአብሔር ልጅ ያደረገን ከሲኦል የነጠቀን ያስመለጠን ንግግራችን ነው። በአንደበታችን መስክረን ነው የተባረክነው። አምነን የእግዚአብሔር ልጅ የሆነው አምነን ስለተናገርን ነው። ለዚህ ነው መዝሙረ ዳዊት 141 ቁጥር 3 ላይ አቤቱ ለአንደበቴ ጠባቂ አኑር፣ የከንፈሮችን መዝጊያ ጠብቅ ይላል። አያችሁ፣ ይሄ በሚሆንበት ጊዜ ምን ይሆናል? ነፍሱን ከመከራ ትጠበቃለች ይላል። አንደበቱን ሲጠብቅ ነፍሱ ከመከራ ትጠበቃለች ይላል። ልንገራችሁ፣ ሰይጣን የተሸነፈ ነው። ሰይጣን የወደቀ የተሸነፈ፣ በእርሱ ላይ ደግሞ እኛንን ባለስልጣን ወገኖች። በአንድ ቃል በኢየሱስ ስም ሰይጣንን ማባረር እንችላለን። የምንናገረው ቃል ግን ምን ያደርገናል? ያጠምደናል። ስሙኝ፣ የምንናገረው ቃል እንደሚያጠምደን ካንተ ቃል ይልቅና ከሰይጣን ኃይል ማን ይበልጣል? ያንተ ቃል ይበልጣል። ምክንያቱም መጽሐፍ የሚናገረው ሰይጣንን ተቃውሙት ከእናንተ ይሸሻል ይላል። ምን ማለት ነው? ከአንደበትህ የሚወጣው ቃል የአጋንንትን ስራ ያፈርሳል፣ ያባርረዋል ነው እያለ ያለው። አንተ የምትናገረው ቃል አጋንንትን ይመታል ነው የሚለው። ስለዚህ አንተ የምትናገረው ቃል ዲያብሎስን የሚያሸንፍ ከሆነ ዲያብሎስ ከተሸነፈ ከሸሸ ያንተ ቃል የበላይ ነው ማለት ነው። መጽሐፍ ቅዱስ እሱን ይናገራል። ወገኖች ሆይ ለሰይጣን እድል ከሰጠነው ይገባል። ለሰይጣን ኖ ብለን እድል አትስጡት ነው የሚለው። መብት አትስጡት ነው የሚለው። ፋንታ አትስጡት ነው የሚለው ኤፌሶን ምዕራፍ 4 ቁጥር 24 ጀምሮ። ስለዚህ ለሰይጣን መብት ከሰጠነው ይገባል። እምቢ ካልነውስ አይችልም። ሔዋን ስለፈቀደች ነው ወገኖች ያ ሁሉ አደጋ የደረሰው። እምቢ ብትልስ? ይሁዳ ስለፈቀደ ነው ሰይጣን የገባበት። ሌሎችን ስላልሞከረ ነው፣ ሐሳብ አስገብቶበታል። ወገኖች ሆይ ልንገራችሁ፣ እንኳን ሰዎችን አይደለም ኢየሱስ ክርስቶስን አልቀበልም ላሉ ሰዎች ኢየሱስ ክርስቶስ አይገባም። ፈቃዱ የኛ ነው። ስለዚህ ህይወታችሁ በአጠቃላይ የቃላችሁ ውጤት ነው፣ የአስተሳሰባችሁ ውጤት ነው። የእስራኤል ህዝብ ወደ ሙሴ መጡና ምን አሉትኝ? እባክህ እግዚአብሔር አይናገረን፣ እንሞታለን፣ አንተ ስማና ለእኛ ንገረን፣ በቃ እንሰማሃለን አሉት። እግዚአብሔር በጣም ደስ አለው ወገኖች ሆይ። ይሄንን ቃል አመነና ምን አለ? የሚገርም ነገር ነው። እነሱ ያሉት እንዳይሞቱ ስለፈሩ ነው እንጂ እግዚአብሔርን እያከበሩ አልነበረም። እግዚአብሔር ይሄንን ቃል ሰማና ምን አላቸው ሲመልስላቸው? ምን ነው ይሄ ህዝብ ሁሌ እንደዚህ በሆነልኝ፣ ለልጅ ልጆቻቸው መልካም ይሆንላቸው ነበረ አለ። ሁሌ ምን አለ? መብረቅ ሳላመጣ፣ እሳት ሳላወርድ፣ ጭስ ሳላመጣ፣ መሬት ሳይንቀጠቀጥ፣ ተራራው ሳይሰነጣጠቅ ምን አለ? ሁሌ እንደዚህ በሆኑልኝ አለ። እኛ ምን እንላለን? እግዚአብሔር ሆይ አንተ ቀጥታ ከተናገርከን ስለምንሞት ጌታ ሆይ ብትፈልግ በነቢያት ብትፈልግ በቃልህ በፈለግከው መንገድ ተናገረን እንላለን ወገኖች ሆይ። ምክንያቱም እምንጾመው እምንጸልየው ብዙ በእግዚአብሔር ፊት የምንሆነው ምንድን ነው? ድምፁን እንድንሰማ ነው። የእግዚአብሔር ድምፅ እስከመጣ ምን ይሆናል? ታሪክ ይቀየራል፣ ነገር ይለወጣል። የእግዚአብሔር ቃል ሲናገር ዮሴፍ የእግዚአብሔር ቃል እስኪመጣለት ድረስ ምን ሆነ ይላል? እግሮቹ በሰንሰለት ደከሙ ይላል። ነገር ግን በዚያ ህይወት እያለ ልክ የእግዚአብሔር ቃል ሲመጣለት ቀጥታ ምን ሆነ? የጠቅላይ ሚኒስትርነትን ነው ያገኘው።
ስለዚህ የእግዚአብሔር ቃል ኃይል አለው። የስፍራንም የማንነትንም ለውጥ ያመጣል። ቃሉን ስትሞሉና ስትናገሩ የእናንተ ንግግር ልክ እንደ ዮሴፍ ምን ያደርጋል? ይሰራል። ምክንያቱም የእግዚአብሔርን ቃል እናንተ ጋር ሲደርስ ኃይሉን አይቀይርም፣ ኃይሉም አይደክምም። ነገር ግን ከእግዚአብሔር ቃል ይልቅ ውስጣችንን ነው ብዙ ጊዜ የምናምነው። እምነታችን ከእግዚአብሔር ቃል ሳይሆን የሚጀምረው የብዙዎቻችን የሚጀምረው ከነገሮቻችን ነው፣ ከምናየው ነገር ነው። የእግዚአብሔር ቃል ከሆነ የምናምነው እግሮቻችን ወገኖች ሆይ ወደ መልካም ነገር ሊሆኑ ይችላሉ። እግሮቻችን ወደ መልካም ነገር ይሄዳሉ። ከሁኔታ ከተነሳን ግን ነገሮች ሁሉ ምን ያደርጉናል? ያስጮሁናል፣ ያስጨንቁናል። የምንጮኸው ነገሩ ትልቅ ነው ብለን ስላመንን ነው። ልንገራችሁ፣ ሁኔታው ምንም ይሁን እምነታችሁ የሚጀምረው ከእግዚአብሔር ቃል ነው መሆን ያለበት። ስለዚህ ነገሮቻችን ምንም ይሁኑ ምንም ሁኔታዎችን፣ ነገሮችን አትመኑ። የሚታመነው እግዚአብሔር ብቻ ነው። ጌታ የተመሰገነ ይሁን። ሐዋርያ ጳውሎስ የሐዋርያት ሥራ ምዕራፍ 25 ጀምሮ እስከ 28 በምታነቡበት ጊዜ እየተደጋገመ እግዚአብሔር እንደተናገረኝ አምነዋለሁ ይላል። ጳውሎስ ይሄንን የሚናገረው ምን ላይ ሆኖ ነው? የተሰባበረ መርከብ ላይ ነው። መርከቢቱ ምን ላይ ሆና ነው ወገኖች ሆይ? ማዕበል ላይ፣ ነፋስ ላይ፣ ወጀብ ላይ ሆና ነው። እንደተሰባበረ እንደ ድቅቅ እንዳለ ሁኔታውን እያየ ነገር ግን ከአፉ ምን ይላል? አምነዋለሁ የተናገረኝን ይላል። የሞትን ድምፅ ሰምተን ነበረ ባለበት በዚያ ቦታ ላይ ልክ የእግዚአብሔር ድምፅ ሲመጣለት የመጀመሪያውን ቃል ሻረና በሰላም እንደርሳለን የሚል ቃል ተናገረ። ወገኖች ሆይ ስሙኝ። በመካከላቸው ቆመና ይሄ መከራ ከመጣብን፣ መርከቡ ከተሰባበረ፣ በባህር ላይ ከሆንን 14ተኛ ቀናችን ነው። አሁን ተነስታችሁ ምግብ መብላት አለባችሁ። ለምን? ከእናንተ መካከል ማንም አይጠፋም ብሎኛል አለ። የማመልከው አምላክ እግዚአብሔር መልአኩን ነግሮ ልኮኛል። አትጠፉም፣ ከእናንተ መካከል የሚጠፋ የለም አለ። እዛ ችግር ውስጥ ሆኖ ወገኖች ሆይ ችግሩን ሳይሆን ቃሉን አመነ፣ እርሱን ተናገረ። ክብር ለኢየሱስ ይሁን። ለዚህ ነው አመንኩ ተናገርኩ የሚለው እግዚአብሔር ቃል። ስለዚህ ችግር ውስጥ እያለ ችግሩን ሳይሆን ጳውሎስ የእግዚአብሔርን ቃል አመነ። የእግዚአብሔር ቃል ተቆጣጠረው፣ እሱን ተናገረ። የእግዚአብሔር ቃል ሐሳቡን ሲቆጣጠረው፣ ስሜቱን ሲቆጣጠረው ያንን ተናገረ። ወገኖች ሆይ ምንድን ነው ስሜታችሁን የተቆጣጠረው? ውስጣችሁን የተቆጣጠረው ምንድን ነው? የምታዩትን የምትሰሙትን ነው? አይደለም። የእግዚአብሔርን ቃል አውጁ ወገኖች ሆይ። ቃሉ ላይ ቆመበት። እያንዳንዱ ሰው በሰላም ደረሰ። ጌታ የተመሰገነ። ለዚህ ነው 276 ሰዎች የመርከቡ ስብርባሪ ሳይሆን ያደረሳቸው ቃሉ በሰላም አደረሳቸው። ያ ቃል ደግሞ የመጣው ከችግር ውስጥ ነው። ችግሩ ራሱ ቃሉን ሰማ። ጌታ ይመስገን። ችግር ቃሉን ይሰማል። የእግዚአብሔርን ቃል የማይሰማ የለም። ጳውሎስ ከችግሩ ይልቅ ቃሉን ሰማው፣ ቃሉን አመነው፣ ቃሉን ተቀበለው። ልንገራችሁ ወንድሜ ሆይ ስማኝ፣ እህቴ ሆይ ስሚኝ። የተቀበልከው የሰማኸው ነገር ከሆነ ምን ያደርጋል? እሱ ይዘሃል። የገጠመህን ችግር ካልተቀበልከው እመነኝ ያንተ አይሆንም። ችግሩ ነገ ታጣዋለህ። ለችግሩ ዕውቅና አትስጠው። ተበላሽቷል አይሆንም አትበል፣ አትደምድም። ሊሆንልኝ አይችልም አትበል። እየሰራ ላይሆን ይችላል አሁን ስታየው፣ ግን አይሰራም ስትሉት የባሰ እንዳይሰራ ነው የምታደርገው። ለምን? ሞትና ሕይወት በምላስ ላይ ናት ተብሎ ተጽፏልና። ስለዚህ ነገርህን ሕይወት ልትሰጠው የምትችለው አንተ ነህ፣ ሞት ልትሰጠው የምትችለውም አንተ ነህ። ምንህ ላይ? አንደበትህ ላይ። ለዚህ ነው ምላሱን የሚጠብቅ ነፍሱን ከመከራ ይጠብቃል ብሎ ባለፈው ያነበብኩላችሁ። አንዳንዶቻችን ምን ይላሉ ሲናገሩ ትሰማላችሁ? ነፍሴ ተጨነቀች ይላሉ። ነፍሴ ታወከች ይላሉ። አስጨናቂው ማን እንደሆነ አላወቁትም ወገኖች። ምናልባት ያስጨነቃቸው የራሳቸው ሐሳብና ቃል ሊሆን ይችላል። አንዳንድ ሰው በጣም ጭንቀታም ነው። የራሱን ብሎ እንደውም የሌላውን ሰው ጭንቀት ወስዶ ይጨነቃል። እሷ እኮ ምንም አትጨነቅም፣ እኔ እሷን ሁሉ ጭንቀት ወስጄ ልሞት ነው ይላሉ። ማን ተጨነቃላችሁ? እሷ ጭንቀቷን በቃ ነገሩ ላይ ጥላ ትተዋለች። እናንተ የእሷን ጭንቀት ወስዳችሁ ትጨነቃላችሁ። መጥቶባችሁ ሳይሆን ወስዳችሁ ነው። ወገኖች ሆይ ልንገራችሁ፣ አትጨነቁ። መጽሐፍ ቅዱስ አትጨነቁ ነው የሚለው። ይህን ጥቁራን ጸጉራችሁን ወደ ነጭ መለወጥ የማትችሉ አትጨነቁ። እስቲ ዛሬ አልጨነቅም በሉ ወገኖች። ከአንደበታችሁ ይህንን ቃል አውጡ።
በአንደበታችሁ ተናገሩ። እግዚአብሔርን እንደ እግዚአብሔርነቱ የሚያውቅ ሰው፣ ከሲኦል የተነጠቀ ሰው በምንም ነገር ሊጨነቅ አይገባም። ነገር ግን ወገኖች ሆይ ነገሮች አይመጡም አይደለም፣ ሊመጡ ይችላሉ። ነገር ግን ከእግዚአብሔር አይበልጡም። ጌታ የተመሰገነ ይሁን። እግዚአብሔር ደግሞ ለምንም ክፉ ነገር አሳልፎ አይሰጠንም። እኛም ክፉ ነገር አንናገርም፣ ነፍሳችንንም ለክፉ ነገር አሳልፈን አንሰጥም። ጌታ ይመስገን። መልካምን ነገር እናውጃለን። በህይወታችሁ አንዳንድ ነገር 3 ጊዜ 4 ጊዜ ተደጋግሞ ፌል ሊያደርግ ይችላል። ግን ሁልጊዜ እንደዛ ይሆናል ማለት አይደለም። ሁልጊዜ እንደዛ ይሆናል ብላችሁ አትናገሩ። የእግዚአብሔር ቃል ሲናገር የሚለው ምንድን ነው? ጻድቅ 7 ጊዜ ይወድቃል ይነሳል ይላል። ስለዚህ መደምደሚያችሁ መውደቅ ሳይሆን መነሳት ነው። ለምሳሌ በዓለማችን ላይ የምናውቀው ቶማስ ኤዲሰን መብራትን ያመጣው ሰው 1000 ጊዜ ሞከረ። 99 አልሞከረም፣ አልተቻለም። ከዛ በኋላስ የመጨረሻው ምን ሆነ? ተሳካለት። ያለው ምንድን ነው? 99 ጊዜ ከሰርኩ አይደለም ያለው፣ የማይሰራበትን መንገድ አወቅኩ ነው ያለው። ከማይሰራው ነገር መማሩ ጉልበት ሰጠው። ወገኖች ላያችሁት ነገር እስከ መጨረሻው ድረስ ሊያስኬዳችሁ የሚችል አቅም ያለው ሐሳባችሁ ውስጥ ነው። ሁኔታችሁ ውስጥ እስካልተቀየረ ድረስ አልፋችሁ ዘልቃችሁ አሸንፋችሁ መሄድ ትችላላችሁ። የማይሰራበትን መንገድ አወቅኩ ነው ያለው። ፖዚቲቭሊ ነው የተረዳው እንጂ ወገኖች ሆይ በመጥፎ መንገድ አይደለም፣ ተማርኩበት ነው ያለው። ስለዚህ 99 ጊዜ ወደቅኩ ፌል አደረግኩ አላለም። ልንገራችሁ፣ የምናስበው ሐሳብ የምንናገረውን ቃል ይፈጥራል። የምንናገረው ቃል እኛኑ አፌክት ያደርገናል። መጽሐፍ ቅዱስ ሲናገር ሁላችሁ በብዙ ነገር ትሰናከላላችሁ፣ ነገር ግን በቃሌ የማይሰናከል ሰው ቢኖር ራሱን ሊገታ የሚችል ፍጹም ሰው ነው ብሎ ያዕቆብ መልእክት ላይ ይነግረናል። ከዛ በፊት ወረድ ብሎ ምን ይላል? አንደበት እሳት ነው፣ የፍጥረት ሩጫን ያቃጥላል ይላል። ያለው ምንድን ነው? አንደበት አቃጣይ ነው ሳይሆን ያለው አንደበት እሳት ነው ነው ያለው። እሳት ምግብን እናበስልበታለን፣ የማንፈልገውን ነገር ደግሞ እናቃጥልበታለን። እሳት አብሳይም አቃጣይም አይደለም። አብሳይም አቃጣይም የምናደርገው እኛ ነን ወገኖች ሆይ። ለምን? እሳት የታዘዘውን ተልእኮ ነው የሚፈጽመው። ለምሳሌ ሁላችን የምናውቀው ሴፕቴምበር 11 ሁለቱ የኒውዮርክ መንታዎች ታወሮች በሁለት አውሮፕላን ምን ተደርገዋል? ተቃጥለዋል፣ ነደዋል። እንደምታውቁት አውሮፕላን ልክ እንደ እሳት ኒውትራል ነው። ተጠቀሙበት ለጥፋት፣ ለትራንስፖርትም ይጠቀሙበታል። ያንን ያደረገው ማን ነው? ሰው ነው እንጂ አውሮፕላኖቹ አይደለም፣ እሳቱ አይደለም። አንደበት እሳት ነው እንጂ ክፉ ነገር ነው አላለም። ክፉ የሚሆነው አንተ ስትጠቀምበት፣ ለክፉ ነገር ስታውለው ነው። አለበለዚያ አንደበት አንተን ይጠቅምሃል። እሳት ምግባችንን እናበስልበታለን፣ ቤታችንን ደግሞ ያሞቃል። አንደበት ልክ እንደዛው ለጥቅም ልናውለው እንችላለን። ለክፉ ነገር ከተጠቀምንበት ደግሞ የፍጥረት ሩጫ ምን ያደርጋል? ያቃጥላል። ስለዚህ አንደበት በብልቶቻችን መካከል ትንሽዬ ነገር ሆና ነገር ግን የፍጥረትን ሩጫ ታቃጥላለች ይላል። አንደበት ምንም ኃያል ብትሆን አዛዧ ማን ነው? አዛዧ እኛ ነን። ዝም ብላ ልታወራ አትችልም። ስለዚህ የምታስቡትን የምትናገሩትን ሁሉ የምትሆኑት በምናችሁ ነው? በንግግራችሁ ነው። ትገልጡታላችሁ ማለት ነው። አንዴ ደግሞ ከአፋችን ከወጣ መመለስ አይቻልም። ክፉ ነገርን መናገር በማስቀረት ከህይወታችሁ ክፉ ክስተቶችን ማስቀረት ትችላላችሁ። ፍጥረት ሁሉ ለአንደበቱ ምን ያለ ነው? የተገዛ ነው። ምን ማለት ነው? በሽታ፣ አጋንንት የእኛን ቃል አምነው ስንገስጻቸው እየሄዱ ታዲያኛ የራሳችንን ቃል ለምንድን ነው የማናምነው? በጣም እኮ ነው የሚገርመኝ። አጋንንትና በሽታ የእኛን ቃል እያመኑ ኃይል እንዳለ እያዩ እያወቁ እየተገዙ ስፍራ እየለቀቁ እየፈረሱ ሲሄዱ፣ እኛ ግን የራሳችንን ቃል አምነን የእኔ ቃል ነው የሰራው ብለን በዚያ ልክ መሄድ ያቅተናል። ለምንድን ነው እንደዛ የምንሆነው? እግዚአብሔር አቅም ይስጠን ወገኖች። ዛሬ በእግዚአብሔር ቃል ስልጣን በአንደበቴ ኃይልና
በእግዚአብሔር በተሰጠኝ መንፈስ የሰይጣንን ትንቢት፣ የሥጋን ሟርት፣ በእኔ ስህተት የተናገርኩትን የድካም ቃል ሕይወቴን የያዘ ያቀጨጨ የገደበኝ የወሰነኝ የትኛውም ክስተት ሁሉ በጌታ በኢየሱስ ክርስቶስ ስም አፈርሰዋለሁ፣ እበትነዋለሁ ብላችሁ በቃላችሁ ተናገሩ። ይበተናል። ወገኖች ሆይ ብዙ ጊዜ ሟርት ሲባል እንሰማለን። ሟርት ማለት የተደጋገመ ቃል ማለት ነው። የተደጋገመ ቃል ማለት ነው፣ ሌላ ነገር አይደለም። ፈረስ ስንለው ያ የተደጋገመ የሟርት ቃል ምን ይሆናል? ይፈርሳል ማለት ነው። በምን? በቃላችን። በእናንተ ላይ የተነገረ የሟርት ማናቸውም የሰው ቃል ቢሆን የሰይጣን ቃል ቢሆን ማንኛውም ትንቢት ቢሆን ዛሬ ምን እናደርገዋለን? እናፈርሰዋለን። ምንድን ነው የሚለው የእግዚአብሔር ቃል? ሁለተኛ ቆሮንቶስ ምዕራፍ 10 ላይ በእግዚአብሔር ሐሳብ ላይ የተነሳ የሰው ሐሳብ የአጋንንት ሐሳብ ምን ይሆናል? ይፈርሳል ይላል። እናንተ ታፈርሱታላችሁ ይላል። በምን? በቃላችን። በእግዚአብሔር ቃል እናፈርሰዋለን። ከጤናችን ላይ እናፈርሰዋለን። ከስማችን ላይ እናፈርሰዋለን። ከስራችን ላይ እናፈርሰዋለን። ከተሰማራንበት ከመልካም ነገራችን ላይ እናፈርሰዋለን። ከቤታችን ውስጥ የሚያስቸግር ሰው ካለ ቤቴ ውስጥ የሚያስቸግር ሰው አለ አትበሉ ወገኖች ሆይ። ምን ያደርጋል? ይለወጣል፣ ይቀየራል፣ ይፈወሳል፣ ታሪክ ይለወጣል። ወገኖች ሆይ ነገራችሁን በተደጋጋሚ እምቢ ስላላችሁ እምቢ አለኝ አትበሉ። እግዚአብሔር ይለውጠዋል፣ ይታዘዛል፣ ይገዛል፣ ይፈወሳል። ወገኖች የእግዚአብሔር ቃል ይሄን ይናገራል። ምሳሌ 18 ቁጥር 20 ሰው ከአንደበቱ ሆዱ ይሞላል፣ ከንፈሩ ከሚያፈራውም ይጠግባል፣ ሞትና ሕይወት በምላስ ላይ ናት ይላል። ምን ማለት ነው? ሕይወቱን የሞላው ነገር በአንደበቱ ይገለጣል ነው እያለን ያለው። ወገኖች የእግዚአብሔር ቃል እኮ ድንቅ ነው። እኔ ይሳካልኛል በሉ እስቲ። ይሄ እኮ የስህተት ትምህርት አይደለም፣ የእግዚአብሔር ቃል ነው። የእናንተ መልካም ነገር ሁልጊዜ ሰይጣን ምን አይልም፣ አይፈልግም። ታዲያ እናንተ ተጨምራችሁ እኔ እንጃ የሚሳካልኝ አይመስለኝም ስትሉ ሁለታችሁ ተባብራችሁ የራሳችሁን በር ትዘጋላችሁ ማለት ነው። ሰይጣን እንዲረዳችሁ እርዳታ ጠራችሁት ማለት ነው። እኔ ይሆንልኛል ይሳካልኛል ስትሉ ሰይጣን ምን ያደርጋል? ያፍራል። መጸለይ፣ ማንበብ፣ መጾም እፈልጋለሁ ግን አልችልም ስትሉ ራሳችሁን በራሳችሁ እየቆለፋችሁ ነው። ተመልከቱ። ይቻላል የሚለው ቃል ከአፋችሁ ሊጠፋ አይገባም ወገኖች። ኃይልም በሚሰጠኝ በክርስቶስ ሁሉን እችላለሁ ነው ማለት ያለባችሁ። ጳውሎስ እሱን ነው ያለው፣ እችላለሁ አለ። ስደክም ያን ጊዜ ብርቱ ነኝ አለ። ወገኖች ሆይ ነገራችሁ ይፈወሳል፣ ነገራችሁ ይሳካል፣ ይለወጣል። ነገራችሁን ኔጌቲቭ ቃል በመናገር ታሪካችሁን አታበላሹ። ኔጌቲቭ ነገርስ ልታዩ ትችላላችሁ፣ ኖ ማለት አለባችሁ። ከምታዩት ይልቅ የምትናገሩትን እመኑ። ውጭና ውስጣችሁን ከምታዩት ይልቅ እግዚአብሔር በሉ ያላችሁን በቃሉ እሱን እመኑ። ጌታ የተመሰገነው ይሄንን ነው። የማየትማ እግዚአብሔር እኮ ጨለማንም አየ ይላል። አየ ግን ስለ ጨለማው አላወራም። አቤት እንዴት አይነት ድቅድቅ ጨለማ ነው! የጨለማው መዓት ማን ይችላል አለ ይላል አይልም። ዘፍጥረት 1 ላይ ምን አለ? እግዚአብሔርም ጨለማን ብርሃን ይሁን ብሎ ተናገረ ይላል። ብርሃን ሆነ ይላል። ወገኖች ሆይ ልንገራችሁ፣ ምንም ነገር አይደለም። የቃልን ጉልበትና ስልጣንን ስለምናምን ይሄን እንናገራለን። ጌታ የተመሰገነ። አመንኩ፣ ተናገርኩ፣ ስለዚህም ሆነ ነው የሚለው እግዚአብሔር ቃል። በሽታ ውስጥ ፈውስን እናያለን። ወገኖች ሆይ ድካም ውስጥ ብርታትን እናያለን፣ እንናገራለን። የምንናገረው እንደሚበልጥ ስለምንናውቅ ወገኖች ሆይ ያ ይሆናል። ቃል ይፈጥራል፣ ቃል ያበጃል፣ ቃል ይለውጣል፣ ቃል ይፈውሳል። በጣም ደስ የሚለኝ እግዚአብሔር ቃል ኢሳይያስ 57 ቁጥር 19 እግዚአብሔር የአንደበቴን ቃል ፍሬ ይፈጥርበታል ይላል። የአንደበቴን ቃል ፍሬ ምን ያደርግበታል? ይፈጥርበታል ይላል። ምን ማለት ነው? የአንደበታችን ቃል ፍሬ ያመጣል፣ ኪሳራ አያመጣም ነው። ሃሌሉያ። ለክፉ ቃል ጉልበት ጠይቆን ለመልካም ቃል ከባድ ጉልበት አይጠይቀንም። ለሁለቱም እኩል ነው ወገኖች። ስለዚህ ለምን መልካምን ቃል አንናገርም? መልካምን ነገር አስባለሁ፣ መልካምን ነገር እናገራለሁ። መልካምን ነገር አውጃለሁ፣ መልካም ነገር ይሆንልኛል። በሉ እስቲ አንድ እግዚአብሔር ቃል፣ ደስ የሚል እግዚአብሔር ቃል ላንብብላችሁ። በጣም የሚገርም ፊልጵስዩስ፣ ሁላችንም የምናውቀው ፊልጵስዩስ ምዕራፍ 4 ፊልጵስዩስ በጣም የሚገርም የእግዚአብሔር ቃል ነው ወገኖች ሆይ። ፊልጵስዩስ ምዕራፍ 4 ቁጥር 8 ሐዋርያ ጳውሎስ ከላይ በጣም ብዙ ነገር ዘርዝሮ ከነገራቸው በኋላ ሲጠቃልል ምናል
በቀረውስ ወንድሞቼ ሆይ እውነተኛ የሆነውን ነገር ሁሉ፣ ጭምትነት ያለበትን ነገር ሁሉ፣ ጽድቅ ቢሆን ንጹህ የሆነውን ነገር ሁሉ፣ ፍቅር ያለበትን ነገር ሁሉ፣ መልካም ወሬ ያለበትን ነገር ሁሉ፣ በጎነት ቢሆን ምስጋና ቢሆን እነዚህን ምን በሉ አስቡ ይላል። እዚህ ሁሉ ዘረዘረና እነዚህን ሁሉ አስቡ ካለ በኋላ የሚቀጥለውን ቁጥር ተመልከቱ። ከእኔ የተማራችሁትን፣ የተቀበላችሁትን፣ የሰማችሁትን፣ ያያችሁትን እነዚህን አድርጉ፣ የሰላም አምላክ ከእናንተ ጋር ይሆናል። አያችሁት? ሰው የሐሳብ ውጤት ነው። ዘረዘረና እነዚህን አስቡ ካለ በኋላ ሰው የሚያስበውን አይደል የሚፈጽመው? እነዚህን አድርጉ አለ። እነዛን አስባችሁ ስታደርጓቸው የሰላም አምላክ ከእናንተ ጋር ይሆናል። እግዚአብሔር ማስተዋል ይስጠን። ወገኖቼ ሆይ ንግግራችሁን ጠብቁ። ለልጆቻችሁ፣ ለትዳራችሁ፣ ለሕይወታችሁ፣ ለስራችሁ፣ ለጤናችሁ የድልን ነገር ነው መናገር ያለባችሁ። ምክንያቱም አንደበታችሁ ዘር ነው። ዘር ከመውደቁ በፊት ነው የሚታሰብ እንጂ ከወደቀ በኋላ ይበቅላል። እግዚአብሔር አንደበታችንን ለፈውስ ለመልካም ነገር እንድንጠቀምበት እግዚአብሔር ይርዳል። በጌታ በኢየሱስ ስም አባቶች ስለረዳህን ተመስገን። ክብር ለአንተ ይሁን፣ በኢየሱስ ክርስቶስ ስም አሜን።